ማርያም የአምላክ እናት ናት ብለሃልና ማርያም የሥላሴ እናት ናት አይደለችም? የወልድ እናት ናት። ስንት አምላክ ነው ያለው? አንድ። ማርያም የዛ የአንዱ አምላክ እናት አይደለችም? ከአንዱ አምላክ የአንዱ አካል እናት ናት ድንግል ማርያም። ምክንያቱም ለኛ አንዱ መለኮት አንድ አካል አይደለም። አንዱ መለኮት አንድ አካል ስላልሆነ ከዛ ከአንዱ መለኮት አካላት የአንዱ አካል እናት ናት እንጂ በአጠቃላይ የአንዱ መለኮት እናት አይደለችም። ከአንዱ መለኮት የአንዱ አካል ማለት ነው። አንድ መለኮት ሳይሆን አሁን አንድ መለኮት አይደለም። ማን ነው አሁን እንደዛ ብያለሁ? ስንት አምላክ ብያለሁ? እስቲ አሁን ቆይ እኔ አሁን ምን ብዬ ነው የመለስኩት? ቆይ አንድ ቆይ እንደማም የኔ መልስ ምንድን ነበር? እስቲ እኔ ምን ብዬ ነው የመለስኩት? እሺ እኔ ጠየቅኩ ምንድነው ማርያም አምላክ ነው ብላለች። ያንቺ ጥያቄ አይደለም የጠየቅኩሽ። እኔ የምሰጠው መልስ እየሰማሁ ቆይ አንዴ አየሽ፣ አሁን እኔ የምመልሰው መልስ እየሰማሽ አይደለም። የሆነ ነገር አውርተሽ ትሄጂልኝ እንዴ? እኔ የምመልሰው አንድ አምላክ ከሆነ ያለው እሺ፣ ከሰማሽ የኔ መልስ ምንድን ነበር? የኔ መልስ ምንድን ነበር? ቆይ አንዴ ጥያቄን ተረዳ። መጀመሪያ የኔ መልስ ምንድን ነበር? እኔ ምንድን ነው የመለስኩልሽ? ከመመለስ በፊት ጥያቄን ተረዳ። ቆይ የኔ መልስ ምንድን ነበር? አያችሁ፣ ተመልከቱ። ምንም እኔ የምመልሰው መልስ እየሰማሽ አይደለም። ሚውት አታርገኝ። ጥያቄ ስሚ፣ ሚውት አድርግሽ። ስሚ፣ ልመልስልሽ ልመልስልሽ። እሺ ሚውት አድርግሽ። ስሚ እኮ ልመልስልሽ። ስሚ ጥያቄን ሳሰማኝ ነው ልመልስልሽ። እሺ ጥያቄን ስማኝ ነው። ሰምቼሻለሁ። ልመልስልሽ። ጥያቄሽን ሰምቼሻለሁ። ጥያቄሽን ልመልስልሽ። ሰምቼሻለሁ። ማይ ጉድነስ ሰምቼሻለሁ። ልመልስልሽ እንዴ መልስልኝ። ኦኬ በደንብ አሁንም ድጋሜ በደንብ ስሚ። እሻታቆኝ ማይ ጉድነስ አንድ መለኮት አለ። የአንድ መለኮት ግን አንድ አካል አይደለም። እኛ በባህሪ አንድነት እናምናለን እንጂ በአካል አንድነት አናምናም። ኦኬ አንድ መለኮት አለ። የአንዱ መለኮት ግን አንድ አካል አይደለም። ኦኬ ከአንድ በላይ የሆነው አካሉ እንጂ መለኮቱ አይደለም። ባህሪው አንድ ነው ወይም መለኮቱ አንድ ነው። የዛ መለኮት አካላት ግን ከአንድ በላይ አካላት ናቸው። ድንግል ማርያም ከዛ ከአንዱ መለኮት ሁለተኛ መለኮት አለ አላልኩሽም? ሶስተኛ መለኮት አለ አላልኩሽም? አራተኛ መለኮት አለ አላልኩሽም? ከዛ ከአንዱ መለኮት አካላት የአንደኛው አካል እናት ናት። ኦኬ ምክንያቱም አንዱ መለኮት አብ፣ ልጁ ኢየሱስና መንፈስ ቅዱስ ነው። አንዱ መለኮት ከዛ ከአንዱ መለኮት ድንግል ማርያም የአንዱ አካል እናት ናት። አካሉ ከአንድ በላይ ነው፣ ሶስት ነው። መለኮቱ ግን አንድ ነው። አንድ ባህሪ አለ። ከዛ ባህሪ አካላት መካከል የአንዱ አካል እናት ናት ድንግል ማርያም። ከአንዱ መለኮት አካላት የአንዱ አካል እናት ናት። መለኮቱ አንድ ነው፣ አካሉ ግን ከአንድ በላይ ነው። ስለዚህ ድንግል ማርያም የአንዱ አካል እናት ናት። ከሶስቱ አካላት የአንዱ አካል እናት ናት ድንግል ማርያም፣ ከዛ ከአንዱ መለኮት ማለት ነው። አመሰግናለሁ። እሺ ማርያም የወለደችው ያን አንዱን መለኮት አይደለም ነው? ከአንዱ መለኮት አካላት አንዱን አካል ነው የወለደችው። እነዛ ሶስት አካላት ናቸው ብዬ ልረዳና እነዛ ሶስቱ አካላቶች መለኮት አላቸው የላቸውም? የአንዱ መለኮት ለሶስታቸው መለኮት የመለኮት ባህሪ ነው አይደለም? ለሶስቱ አካላት ሄሎ ይሰማል። ድንግል ማርያም የወለደችው ከአንዱ መለኮት አካላት አንዱን አካል እንትን ይላል ይቆራረጥበታል መሰለኝ። እኛ ነው ስልክ ተደውሎበት ነው ሄሎ የሚለው፣ ግን ስልክ እየገባበት መሰለኝ። ቀጥል ዲያቆን። እሺ ልጁ ምን እያለች ነበረ መሰለሽ ኑራዬ? ሀሳቤ ራሱ አልገባም መሰለኝ። ምናልባት አንተ ከተረዳ አንድ መለኮት ካለ ማርያም ደግሞ ያን አንዱን መለኮት ከወለደች መለኮትን አይደለም እንዳለች ሲል የነበረው። እሺ ማርያም የሥላሴ እናት ናት ማለት አይቻልም? እሺ በጣም ጥሩ ጥያቄ ነው። አምላክ አንድ ስለሆነ እሺ ትክክል ነሽ። እሺ ምን አለ መሰለሽ አንድ አምላክ አለ ብለን ስንናገር ስለ ባህሪ እያወራን ነው፣ ምንነት የምንለው ማለት ነው። ያ ባህሪ ግን ሶስት አካላት አሉት ወይም ያ
የእግዚአብሔር ምንነቱ ማለት ነው። ሶስት ማንነቶች አሉት። አሁን ለምሳሌ ኑራ፣ ጅብሪል እና ሩሂ ሰዎች ናቸው አይደለ? ኑራዬ ሰዎች ነን። በባህሪ እንለያያለን። ድመት፣ ውሻ ምናምን አለ ከሶስታችን መሀል ወይስ ሁላችን በባህሪ ሰው ነን? ሶስታችንም በባህሪ ሰው ነን፣ ግን ሶስት በጣም ጥሩ። አሁን ግን ማንነታችን ግን ስንት ነው? አንድ ነው። እሱማ ምንነታችን ነው። ማንነታችን ነው የምልሽ በአካል ማለት ነው። አካላችን ግን ስንት ነው? በአካል ሶስት ሰዎች፣ በሰውነት ደግሞ አንድ ባህሪ ያለን ሶስት። በጣም ጥሩ። አሁን ስለዚህ አሁን ኑራ አንቺ ትዳር ብትይዢ ባል ብታገቢ ሰው ስለሆንሽ መላው የሰው ዘር አገባ ማለት ነው? አይ እኔ ኑራ ሌላ ባል አገባሁ ማለት ነው። በጣም ጥሩ እንጂ ያላገባን እኔና ሩሂ ሐሰት ሲገለጥ ምናምን ደግሞ እንዳሉ እየታወቀ ነው ማለት ነው። ለምን ያገባሽው አንቺ በአካልሽ ወይም በማንነትሽ ስለሆነ ማለት ነው። እሺ በጣም ጥሩ። ልክ እንደዚህ ሁሉ መለኮታዊው ባህሪ ሶስት አካላት አሉት። አብ፣ ወልድ፣ መንፈስ ቅዱስ የሚባሉ ሶስት አካላት አሉት። ከነዚህ ከሶስቱ አካላት ውስጥ በተለየ አካሉ ሰው የሆነው ማን ነው? ያ ማለት አንድ አምላክ እኮ ማለት አንችልም። ታዲያ አንድ ሰው እኮ ተባልን ሶስታችን። እኮ አንድ ሰው አንባልም አይደለ? ሁለት ሰዎች ነው የምንባለው። በአካል እንለያያለን እኮ በአካልማ እንለያያለን። በአካል አብ ወልድ መንፈስ ቅዱስን አይደለም፣ ወልድ አብ መንፈስ ቅዱስን አይደለም፣ መንፈስ ቅዱስም አብ ወልድን አይደለም። በአካል አንድ ናቸው የምንለው በባህሪ ነው። እሺ እኮ የአምላክነት ባህሪ ያላቸው ሶስት አምላኮች ነው የምንለው። ለምሳሌ እኔ የሰውነት ባህሪ ያለን እኔ ኑራና ታላቁ ሁለት ሰዎች ነው የምንለው አይደለ? የሰውነት ባህሪ እንዳደረግን የሰውነት ባህሪ ያለን በአካል ስንት ሰዎች ነን እኛ? ሶስታችን ሶስት ሰዎች ነን። በባህሪስ? በባህሪ አንድ አይነት ሰው የአንድ የሰውነት ባህሪ ያለን አንድ ሰዎች ነን ማለት የአንድ። ስለዚህ አሁን ከዚህ ምን ትረጃለሽ መሰለሽ? የአካል መብዛት ባህሪን አይከፋፍለውም። ለምሳሌ 8 ቢሊዮን ሰው እዚህ ዓለም ላይ ቢኖር የሰውነት ባህሪ ተከፋፍሎ ነው ለነዚህ የሚደርሳቸው ወይስ ሁሉም ሙሉ ሰዎች ናቸው? ሙሉ ሰዎች ናቸው። ታዲያ ለአምላክ ኤግዛክትሊ ልክ ቆይ አምላክ ሙሉ ባህሪ ያላቸው ሶስት አምላኮች ማለት ይቻላል እንዴ? እኮ እሱን እኮ ልነግርሽ ነው። ልክ እንደዚህ ሁሉ የአካል መብዛት ባህሪን አይከፋፍልም። የባህሪ አንድነት አካላትን በሙሉ አይጠቀልላቸውም። ይሄንን በደንብ እንድትረጁ አንዴ ወንጌል ከፍቼ ላሳይሽ። ምን እየተወራ እንዳለ እንዲገባሽ ማለት ነው። ቆይ አንዴ አዳምጪ። እሺ እዚህ ጋር የአምላክነት ባህሪ ያላቸው ሶስት አካል ናቸው። ስለዚህ ማርያም የወለደችው አንድ የአምላክነት ባህሪ ያለውን አካል ነው እንጂ አንድ ነው አምላክ አይደለም ነው አይደለ? አይደለም። የአምላክነት ባህሪ ከዛ ከአንዱ አምላክነት ባህሪ አንደኛውን አካል ወይም ወልድን በተለየ አካሉ ያለው አንድን አካል ወልዳለች። ነገር ግን ሁለት የአምላክነት ባህሪ ያላቸው አካላቶች አልተወለዱም ነው። እሱ ነው። አብ መንፈስ ቅዱስ ተወለዱ ብለን አናምንም። እንዴት አንድ አምላክ ማለት እንችላለን? ማርያም በአካል እኮ አይደለም። እኛ አንድ ብለን ስናምን በአካል አይደለም። ከቅድም ጀምሮ እየነገርኩሽ ነው። አንድ የሚለውን ከአካል አስወጪው። አንድ ብለን የምንናገረው ስለ አካል ሳይሆን ስለ ባህሪ ነው። ባህሪ አንድ ነው፣ ብቸኛ ነው፣ ነጠላ ነው። በባህሪው ብቸኛና ነጠላ ነው። ነገር ግን ሶስታቸው መለኮታዊ ባህሪ አላቸው አልከኝ አይደለ? ልክ እኔ እናንተ የሰውነት ባህሪ እንዳለን እነዚህ ሶስታቸውም የመለኮትን ባህሪ ሸር አድርገዋል። አንድ መለኮት ነበረ። ያንን አንድ መለኮት ፖዝ ላይ ነሽ። እሺ አሁን ተመልሻለሁ። ሰማህ? ቀጥይ። አንድ አምላክ ነበረ። ነገር ግን ወደ ሶስትነት ሶስት አካል ያዘ እያልከኝ ነው አይደለ? ከይቅርታ ጋር አንዱ አምላክ ሶስት ሆነ ወይ ደግሞ ሶስት የአምላክነት ባህሪ ያዘ አይደለ? ሰው
ማርያም ከወለደችው ከአንድ አምላክ ውጭ ሌላ ማርያም ያልወለደቻቸው ሁለት አካላቶች ሁለት አምላኮች አሉ ማለት አንችልም። አምላኮች አትበይ፣ አካላት በይ። አካላት እሺ፣ ቀለል ላድርግልሽ። ቆይ ቀለል ላድርግልሽ። ቆይ አንዴ ቀለል ላድርግልሽ። ፀሐይን ምኗን ነው የምታየው? ብርሃኗን ነው ሙቀቷን ነው ወይስ ከዋን ነው የምታየው? አካሏን ነው የምታየው? ማየት የምትችይው ብርሃኗን ማየት እንችላለን። ሙቀትን ማየት ይቻላል? አይቻልም። ኦኬ፣ ብርሃኑን ስላየሽው ከሙቀቱ እየተለየ ነው ማለት ነው? አዎ፣ እንደ የሥላሴና የፀሐይ ይለያያል። ቆይ ልነግርሽ ነው። ብርሃኑን ስላየሽው ሙቀትን ስላላየሽው የተለያዩ ናቸው ማለት ይቻላል? አይመጣም። ምሳሌው ሲጀመር አይሄድም ከሥላሴ ጋር። ምክንያቱም ይቻላል ወይስ አይቻልም ነው አንቺ ጥያቄ። ወይ አዳምጪኝና እንዴት ነው የሚገናኘው የሚለውን በኋላ ለማስረዳሽ። በጣም ጥሩ። ስለዚህ አሁን ከአንድ ፀሐይ ራሱ ማየት የምትችይው እና ማየት የማትችይው መኖሩን ተማመንን ማለት ነው። ምንም እንኳን ማየት የምትችይው እና ማየት የማትችይው ቢኖርም የተነጣጠለ ግን አይደለም። የአንዱ ፀሐይ ክፍሎች ናቸው እነዚህ። ከሥላሴ አንፃር የተነጣጠሉ ናቸው። የለም የተነጣጠለ የሚባል ነገር የለም። አሁንም አተንተኝ። ብጠይቅሽ ጦጣ ስለምትሆኚ አተንተኝ። ይሄ አሁን የፀሐዩ ግራ ካጋባሽ እኔ እምረዳው አላውቀውም። አላወራም፣ ችግር የለውም። እኔ በግምት አላወራም። እሺ እሺ። አላህ ስንት ሲፋ ነው ያለው ነው? ስለዚህ እኔ አትጠይቀኝ፣ ምክንያቱም የሚለው ቤቱ ሙስሊሞች እጠይቅሻለሁ። አላህ ስንት ሲፋ ነው ያለው? ለመጠየቅ ስላልገባው ጠይቄ ለመረዳት ስለገባው። አላህ ስንት ሲፋ ነው ያለው? የማስረዳት እንትኑ ከሌለ እወጣለሁ። ሌላ ሰው የሚመልስልኝ ካለ ይመልስልኛል። ስንት ሲፋ ነው ያለው አላህ? አታውቂውም? ይሄን እኔ ልጠይቅ አልገባሁማ። ስለ አላህ ጥያቄ ካለ ቤቴን እከፍታለሁ፣ መተህ ትጠይቀኛለህ። ችግር የለውም። እሺ በለዛ በእናትሽ እንደዚህ አሁንም ቢሆን አትግቡ። በክርስትና የምትጠይቁት ተመልሶላችሁ ሳይገባችሁ ቀርቶ ወደ እናንተ ስንመጣ ማውቀው ነገር የለም የምትሉ ከሆነ አትግቡ። ክርስትና ሲሆን የምትፈላሰፉበት፣ ስለ ጣዖት ሲሆን ምቅላት ካላችሁ አትግቡ። አካል ጉዳተኛ ድንጋይ ይዛችሁ እኔ ስለ መንፈስ ስለሆነው ስለ እግዚአብሔር ለማውራት ሞራሉን ከየት እንደምታገኙት ራሱ ግራ ነው የሚገባኝ። ጥያቄ ያለው ሙስሊም ጠይቅ። የሺ መጽሐፍ ቅዱስ ላይ ዮሐንስ ወንጌል 8:28 ነበር እና እንዴ ጥያቄ ኢየሱስ ከአባቴ እንደተማርኩት ብሎ ይላል። ኢየሱስ ይማራል? ነው ጥያቄ። እሺ ተማረ ቢባል ምንድነው ችግሩ? ምንድነው የሚያመጣው ችግር? ተማረ መባል አይ አምላክ አይደል እንደ ኢየሱስ ለፈጣሪ አምላክ እንደማይማር ነው የምታስበው? አምላክ ከማን ይማራል? ከሱ የሚበልጥ አካል አለ? በጣም ጥሩ። ስለዚህ አምላክ አይማርም የሚል ፕሪሰፖዚሽን ይዘሃል ማለት ነው። እኔ እንደዛ ነው ማምነው። ጥሩ። ኔቲስት እንደመሆነ መጠን ይሄ ካንተ የማይጠበቅ ነው። ሌትስ የነ አብዲሳን ምናምን ነው ፎሎ የምታደርጊው ራሱ አይቶሻለሁ እንጂ ኤኒዌይስ የነ አብዲሳን ምናምን ነው ሪፖስት ሆናል የምታደርገው እያየው ነበረ። ኔቲስት ቤቶች ነው የምትውለው እነሱ ቤት እንደሚውል ሰው ይሄ ጭራሽ ካንተ ማቀፍ ሐሳቤ ጋር የማይሄድ ፕሪሰፖዚሽን ነው። እሺ እኮ ይማራሉ የምትለኝ ወይም መልስ ስጠኝ። ኢላ ፐርሰናል ነገር ላይ የዮሐንስ ወንጌል በደንብ ነው እንጂ ፐርሰናል የሚሆነው የጥያቄውን ኢንቴንሽን ሰው ካላወቀ መልሱን መመለስ ስለማይችል ማለት ነው እኮ። እሱን ዮሐንስ ወንጌል ምዕራፍ 8 ቁጥር ስንት ላይ ነው ያልከው? 28። እሺ በጣም ጥሩ። ክፍሉን እንመልከት። ስለናንተ የምናገረው 26 ላይ ማለት ነው። የምፈርደው ብዙ ነገር አለኝ፣ ዳሩ ግን የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ይህን ለዓለም እናገራለሁ አላቸው ይላል። አሁን ልብ በሉ፣ ወልድ የሚናገረው ከማን የሚሰማውን ነው? ከአብ የሚሰማውን። እሺ ስለ አብ
እንደነገራቸው አላስተዋሉም፣ ሰሚዎቹ ማለት ነው። ከላይ ጀምሮ የሚነግራቸው ቅድም የተነበበው ክፍልም አለ። በነገራችን ላይ የላከኝ አብ ከእኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ብፈርድ ፍርዴ እውነት ነው ይላል። የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለ ራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለ እኔ ይመሰክራል ብሎ ለራሱ ሁለት ምስክሮችን ጠርቶ ነው የሚናገረው። ከዛ እነሱ ስለ አብ ጠየቁት። ታዲያ አባትህ ወዴት ነው ብለው ጠየቁት። አባትህ ወዴት ነው ሲሉት ኢየሱስን መልሶ እኔንም ወይም አባቴን አታውቁም፣ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር ይላቸዋል። ስለዚህ ከላይ ጀምሮ እያስረዳቸው የሚመጣው በአብና በወልድ መካከል ወይም በክርስቶስና በባሕርይ አባቱ በአብ መካከል ስላለው ሃይፖስታቲክ ግንኙነት ነው። ወይም ይሄ እኛ ፐሪኮርሲስ እያልን ቅድም ስናስረዳው የነበረውን ማለት ነው። ከዛ ምን ይላቸዋል? እናንተ ከታች ናችሁ፣ እኔ ከላይ ነኝ ይላል። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም ይላል። ሳሊም አንድ ጥያቄ፣ እዚህ ጋር ክርስቶስ አምላክነቱን ገልጧል ወይስ አልገለጠም? እንዴት? እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም ይላል። አምላክነቱን ገልጧል እዚህ ጋር? እኔ አልታየኝም፣ አምላክ ነኝ አላለም። ኦኬ፣ ታዲያ ከዚህ ዓለም አይደለሁም ማለቱ ምንድን ነው የሚያሳየው? ምንድን ነው የሚያሳየው ከዚህ ዓለም አይደለሁም ማለቱ? እኔ ነብይ መሆኑ ምናምን። ኦኬ፣ ነቢያት ከዚህ ዓለም አይደሉም? ከሞቱ በኋላ ከሞቱ በኋላ ይላል እንዴ? ቆሞ እያወራቸው እኮ ነው ፊት ለፊት። ነቢያት ከዚህ ዓለም ናቸው ወይስ አይደሉም? ነቢያት ከዚህ ዓለም ናቸው ወይስ አይደሉም? እኔ እንጃ፣ ኖሌጁ የለኝም። ታዲያ ለምንድን ነው የሆነ ኮንክሉዥን ስሰጥ ኖሌጁ ከሌለው ኦኬ እሺ ብለህ ይዘህ ክሮስ ቼክ ማድረግ ነው እንጂ ካውንተር አርጊውመንት እንዳለው ሰው አይደለም ትላለህ። መልሰህ አይ አምላክ ነኝ ስላላለ ነው እኔ አይደለም ያልኩት። ታዲያ ምን እያለ ነው? እሺ እኔ ከላይ ነኝ ሲል ምን እያለ ነው? ከላይ የሚለው ምንድን ነው? ደረጃም ላይ ሊሆን ይችላል እኮ ከፍ ያለ ቦታ። ኦኬ ከምድር ነው የሚለው እዚህ። ይኸው እናንተ ከታች ናችሁ፣ እኔ ከላይ ነኝ። ከዛ የዚህን ኮንቴክስት ሲያስቀምጥ እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም ይላል። ምን እያለ ነው እዚህ ክፍል ላይ? ምን እያለ ነው እዚህ ክፍል ላይ? ከላይ መሆኑ እያስረዳ ነው። ከላይ የሚባለው ምንድን ነው? ምን አልከኝ? ከላይ የሚለው ምኑን ነው? እሱ ከላይ እንደሆነ እያስረዳ ነው እኮ። ከላይ የሚለው ምኑን ነው? ምንድን ነው ከላይ የሚባለው? ምን አልከኝ? አይ ልጆች እያስቸገሩኝ ስለሆነ እየገቡብኝ። ትዕግስት የለኝም። ከላይ የሚለው ምኑን ነው? እሱ ከላይ መሆኑ እያስረዳ እያየሁት እኮ ነው። ከላይ የሚባለው ምንድን ነው ነው የምልህ። ከላይ እንደሆነማ ተናገረ እኮ። ከላይ ለመጨረሻ ጊዜ ነው የምጠይቅህ። ከላይ የሚለው ምኑን ነው? እሱ ከላይ እንደሆነ እየተናገረ ነው። አልገባኝም። ከላይ ነው ይለኛል እንደ 40 ጊዜ። ከላይ ምንድን ነው እያልኩ እየጠየቁት ከላይ ነው ይለኛል። ከላይ የሚለውን እኮ ደረጃ ነው ብሎ እኮ አስቀመጠልክ። እንዲያውም ደረጃ ላይ ሊሆን እሱ ከደረጃው ላይ ከፍ ብሎ ነው ዝቅ ብሎ እኮ ፈታል። ከየት እንዳመጣው ባላውቅም ሲጀመር ሰማይና ምድርን እያነጻጸረ ነው ጌታ የተናገረው። ሰማይና ምድርን እያነጻጸረ ሲቀመጥ ደረጃ ብሎ መፍታቱ ምንም የማያስኬድ ነገር ነው። በአጭሩ እኔ ከላይ ነኝ፣ እናንተ ግን ከታች ናችሁ። እኔ ከዚህ ምድር አይደለሁም፣ እናንተ ደግሞ ከዚህ ምድር ናችሁ። ጌታ አምላክነቱን የተናገረ ነው። ቀላል እኮ ነው ይሄ፣ በጣም በጣም ቀላል ነገር ነው። እና እስቲ እዚች ላይ ትንሽ ነገር እንጨምር። ይቀጥሉ ዲያቆን። እሺ ምናልባት ሰላም እንዴት ናቸው? ታርግና ሀሳብ ይጨርስና ትገባለህ ባለቀስቱ።
እሺ ቀስተኛ እንዴት አገሰኝና እንትን ትላለህ። እዚህ የዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 28 ስለዚህም ኢየሱስ እንዲህ አላቸው። መጀመሪያ ከላይ ምንድን ነው ያለው? ስለ አብ እንደነገራቸው አላስተዋሉም። ስለ አብ የነገራቸውን ባለማስተዋላቸው ምክንያት ምን አለ እሱ ከስር? ስለዚህም ኢየሱስ እዚህ ቁጥር 28 የመጣው ከላይ ያለው ቁጥር 27 ላይ የሆነ ገጸ ንባብ አለ ማለት ነው። ምክንያቱም እዚህ ጋር ስለዚህም ኢየሱስ እንዲህ አላቸው። ለምንድን ስለዚህም ያለው? ስለ አብ እንደነገራቸው አላስተዋሉም። ስለዚህ ጉዳዩ ስለማን ነው? በአብና በወልድ መካከል ያለው የስልጣን አንድነትና በአብና በወልድ መካከል ያለውን መገናዘብን እየነገራቸው ነው። እንዴት ባለው ሁኔታ ነው ስንል የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ ማንን? ስግው ቃልን እኔ እሆን ዘንድ አባቴም እንዳስተማረኝ እነዚህን እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዚያ ጊዜ ታውቃላችሁ። ያ ማለት ምንድን ነው? እኔ የምናገረው በሙሉ በአብ ዘንድ ያለ ነው። ይህም በምን እናውቃለን? ትርጓሜ አንድምታችን ይመሰክርልናል። ላሳያችሁ። አሁን የዮሐንስ ወንጌል ምዕራፍ 8 ላይ ነው። ለእኛ ለኦርቶዶክስ አይነችት ምዕራፍ 8 ታያችኋለች። እዚህ ጋር ቁጥር 28 ተመልከቷት። ልክኛውን ትርጓሜ ያለን አሁን ቅድም ታላቁ የነገረን ነገር የግል ምልከታው ነው ወይስ የቤተክርስቲያን ትምህርት ነው የሚለው ማለት ነው። እዚች ቁጥር 28 ተመልከቱ ምን እንደምትል። አባቴ አላ ተመልከቱ። እዚህ ጋር አላ በከመ መሐረኒ አቡየ ከማሁ ነግር፣ አባቴ እንዳስተማሪ ይናገር የሚለው ቃል ምን ማለት? እንዳስተማሪ ማለት ልክ አሁን መምህር ደቀ መዝሙር እንደሚያስተምረው፣ ደቀ መዝሙር ከመምህር እንደሚማረው፣ ደቀ መዝሙር ከመምህር ያነሰ እውቀት እንዳለው፣ መምህር ደግሞ ከደቀ መዝሙር በትምህርት በእውቀት በእድሜ እንዲበልጥ እንደዛ ማለት ነው አይደለም። በምናውቃለን ትርጓሜ አንድ ተመልከቱ። እዚህ ጋር አባቴ በህልውና የነገረኝን እንደነገረኝ አስተምራለሁ እንጂ በህልውና አብ በእኔ እንዳለ እኔም በአብ እንዳለው እመኑ ብሎ ነው ለጌታችን። ስለዚህ እቺ ቃል በከመ መሐረኒ እንዳስተማር የሚተው እንደሚለው ትርጓሜው አባቴ በህልውና የነገረኝ። ስለዚህ ምን ለማለት ነው? አብ በወልድ አለ፣ ወልድም በአብ ህልው ነው። ፍጹም ገጽ ፍጹም አካል አለው አብም ወልድም እንደዚያው መንፈስ ቅዱስም እንደዚያው። እሱ እንደጠበቀ ሆኖ ህልዋን ናቸው አንዱ ባንዱ። በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ ህይወትነት ደግሞ ሕያዋን ሆኖ ይኖራሉ በኩርነት ትምህርታችን እንደምናውቅ። ስለዚህ እዚች ጋር ንግግሩ ምንድነው? በህልውና የነገረኝን ለማለት ነው። በእኔ አብ አለ። ልክ ለምሳሌ አሁን ከእኔ ማን ነው ስለዚያች ቀን ከአብ ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን አያውቅ የሚለው ትርጓሜ አንዱ ምንድን ነው? በአብ ልብ ውስጥ ነው ታስባ ያለችው፣ በአብ ልብነት ውስጥ አለች። ያ ማለት እኔም አብም መንፈስ ቅዱስም እናውቃታለን። አሁን በእኔ ቃልነት አልናገራትም። ስለዚያች ቀን ወልድም ቢሆን አንዱ ትርጓሜ ምንድን ነው? እኔ ወልድ አሁን በቃልነት አልናገራትም፣ በዚህን ቀን መጣው ብዬ በቃልነት አልናገራትም። ስለዚህ ንግግሯ የምታሳየው በእኔ ህልው የሆነውን ለማለት ነው እንጂ አብ አስተማሪ ልክኛ በፍጥነት ትምህርት እንደምናውቀው ክላስ ገብተን እንደምንማረው አስተማሪ ከላይ ያለ ተማሪ ከስር ይማራል። አስተማሪ ፈታኝ ነው፣ ተማሪ ተፈታኝ ነው። ልክ እንደዚህ የበላይ የበታች ሆኖ አይነት አይደለም። እንደዚህ አይነት ግምት ካለ በምን እናውቃለን? ይሄ ስለ አብ ስለ ወልድ የበታችነት የትልቅነት እንዳደለ በምን እናውቃለን? ራሱ ወንጌል ሲመሰክርልን ምን አለ? ስለ አብ እንደነገራቸው አላስተዋሉ። ምን ብሎ ተናግሯል? እዚህ ከላይ ስለ እናንተ የምናገረውን የምፈርደውም ብዙ ነገር አለኝ፣ ዳሩ ግን የላከኝ እውነተኛ ነው። ማን ነው የላከኝ ያለው? አብን። እኔም ከእርሱ የሰማሁትን ይህንን ለዓለም እናገራለሁ። ምን ማለት ነው? እኔ አሁን የምናገራት በሙሉ አብ ያለውን ምስክር እየጠራ ነው። ቅድም ስላያወራ ነው ምንድን ነው እኔ ብናገር ምስክርነት የእውነት አይደለም ሲል እሱ እኮ በራሱ እኮ የሚናገረው እውነት ሳይሆን ቀርቶ እኮ አይደለም። ግን ሁል ጊዜ እንደምታውቁት ምስክር ሲባል ኤክስተርናል በዲ ያስፈልጋል፣ ሌላ አካል ያስፈልጋል ምስክርነት የሚሰጥ ማለት። ስለዚህ ማለት እኔ የሰማሁት ምን ማለቱ ነው? ልክ አብ የሚያሰማ ወልድ የሚሰማው ነው ሳይሆን በአብ ልብ ውስጥ ያለች እኔ በቃልነት የምናገራት ናት። አዲስ ትምህርት አይደለችም ያለችው። በምናውቃለን መጨረሻ ማጠቃላይ ምን ይላል? ቁጥር 29 ላይ ሲናገር ቁጥር 29 ላይ ሲናገር የላከኝ ከኔ ጋር ነው። ይሄው እዚህ ጋር የላከኝ ከማን ጋር ነው? ከኔ ጋር ነው። ይሄው ምን አሉ የኛ መተርጉማን ታዲያ እዚህ ጋር አባቴ በህልውና የነገረኝን እንደነገረኝ አስተምራለሁ እንጂ ከራሴ አይደለም። እኔ ብቻ ወልድ ምናገራት አለችም እቺ ትምህርት። ይቺ አማናዊ የሆነች ወንጌል በአብ ዘንድም ያለች በመንፈስ ቅዱስም ዘንድ ያለች ናት ለማለት ባጭሩ። እቺ ትርጓሜ ትክክል ለመሆኑ በምናውቃለን? ቁጥር 29 ላይ ያለ ገጸ ንባብ ለሚያነብሰው ማለት ምን ይላል እዚህ ጋር? የላከኝ ከኔ ጋር ነው።
እኔ ደስ የሚያሰኘውን ዘወትር አደርጋለሁና አብ ብቻዬን አይተወኝም። ምን ማለት ነው? እኔ ብቻዬን አይደለም ያለሁት፣ በእኔ ዘንድ አብ አለ። ከዚህ በኋላ ምን አሉ ይላል እዚህ ጋር? ይህን ሲናገር ብዙዎች በእርሱ አመኑ ይላል። ምንድነው የሚያሳየው ይሄ ነገር? ተሰናከሉበት አይልም። አሁን እዚህ ጋር አመኑ። ለምን? ለካ የባህሪ አባቱ አብ የሚያስተምረውን በብሉይ ኪዳን ዘመን በነቢያት የተናገረውን እሱ የሚያስተምረውን ንግግር ለካ እሱ የሚናገረው በስጋ ተገልጦ የሚናገረው የተለየ ትምህርት አይደለም። ከእግዚአብሔር ዘንድ ለመላኩ አውተንቲኬት መደረግ ፈልገው ለሚያውቁ ሰዎች ማረጋገጫ ሰጣቸው። ፈጽሞ ከኔ አብ አይለይም። ፈጽሞ ከኔ አብ በወልድ እንደሆነ ወልድን በአብ ህልው እንደሆነ እንዲሁ አለን። መነጣጠል የለም። ያ ብቻ አይደለም፣ በህልውና ብቻ ሳይሆን እኔ የምናገራት ትምህርት በሙሉ በአብ ዘንድ ያለ በመንፈስ ቅዱስም ዘንድ ያለች ናት። ስለዚህ እንዳስተማረ የምትለው ቃል በእኔ አብ ህልው ሆኖ የሚናገራትን እኔ የምናገራትና አብ የሚናገራት አንድ አይነት ናት። የአብ ትምህርት ሌላ፣ የወልድ ትምህርት ሌላ ማለት አይደለም። ስለዚህ አንደኛው ስለዚህም የሚለው ቃል ከላይ ስለ አብ መናገሩ፣ ሁለተኛ ስነሱስ ይህን ነገር ሲሰሙ ብዙዎች በእርሱ ትምህርት አመኑ የሚል አለና እቺን ነው ምናልባት ኦርቶዶክሳን ስንጠይቅ ግራ እንዳንጋባ መተርጉማንም ትርጓሜ አንድምታችን ላይም እንዳለ እንድናቅ ለማለት ያክል ነው። እግዚአብሔር ያክብርልኝ። ቃሉ ተሰማልን ዲያቆን እግዚአብሔር ይስጥልን። አንዲት ነገር ለመጨመር ያክል ግን ከዚሁ ጋር ቁጥር 40 ጀምሮ ደግሞ ተመልከቱት ምን እንደሚል በደንብ ደግሞ ያብራራው። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳቸውን ሰው ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም፣ የአብርሃም ልጅ ነን እያሉ ክሌም ስለሚያደርጉ ማለት ነው። እናንተ የአባታችሁን ስራ ታደርጋላችሁ አላቸው። ከዛ እኛስ ከዝሙት አልተወለድንም፣ አንድ አባት አለን፣ እሱም እግዚአብሔር ነው። አሁን አባታችን እግዚአብሔር ነው የሚል ክሌም ደግሞ ተናገሩ ማለት ነው። 42 ላይ ኢየሱስም አላቸው እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበር። ለምን? እኔ ከእግዚአብሔር ወጥቼ መጥቻለሁና ይላል። ማን? ክርስቶስ ራሱ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና ይላል። ከዛ ቀጥሎ ንግግሬን የማታስተውሉ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው ብሎ ይናገራል። ስለዚህ አሁን ከቀደም ከቁጥር 20 ጀምሮ እየተናገረ ያለውን ክፍል አብ ላኪ፣ ወልድ ደግሞ ተላኪ፣ መንፈስ ቅዱስ ማህያዊ እንደዚህ ያሉት ማብራሪያዎች እንዳሉ ሆነው ስለመማር ስላለመማር ይሄ በሰው ህግ ስላለው ሁሂ እያሉ ስለመማር ሳይሆን በአብ ውስጥ ወልድ መንፈስ ቅዱስ ህልው ነው፣ በወልድም ውስጥ አብ መንፈስ ቅዱስ ህልው ነው፣ በመንፈስ ቅዱስም አብ ወልድ ህልው ነው የሚለውን እንድትረዱት ነው። በህልውና ብለው አንድምታ ተርጓሚው ላይ እየጨመሩት ህልውና የሚለው ከከበዳችሁ ደግሞ ይኸው እኔ ከእግዚአብሔር ወጥቼ መጥቻለሁ ይላል። በቃ ቀጥታ ማለት ነው። ስለዚህ ለመጨመር ነው። ይቅር ቃሉ ተሰሙን ዲያቆን። በነገራችን ላይ ባለቀሱ ትቀጥላለሽ። እግዚአብሔር ራሱ እኮ ኦኬ፣ ግን በኋላ አነሳዋለሁ። ዮሐንስ ወንጌል ምዕራፍ 6 ቁጥር 45 ላይ ያለውን ሐሳብ ነው። ምን ይላል? ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል ይላል። ከአብ የሰማ የተማረም አብ አስተምሯል እንዴ? ምክንያቱም የሚለው ምንድነው? ጌታ ከአብ የሰማ የተማረም ነው የሚለው። ስለዚህ አሁን የቅድሞ ወንድማችን መጥቶ ይኸው አብም እኮ አስተምሮናል ሊል ነው ማለት ነው። ስለዚህ ከአብ የሰማ የተማረም ሲል እንዴት ነው የሚፈታው? ያችሁት ዮሐንስ ወንጌል ምዕራፍ 6 ቁጥር 45 ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ አለና ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል አለ ክርስቶስ። ወደ ክርስቶስ ሲመጣው ከአብ የሰማ ነው ይላል። ስለዚህ በደንብ ይሄ እኔም ከአባቴ የተማርኩትን ነግራቸዋለሁ ሲል ምን ማለት ነው? ጌታ እነዚህን ክፍሎች በደንብ አድርገን ልንፈታ ይገባል እና በኋላ ላይ በደንብ አንዴ መለስበታለሁ። ይሄን ጥቅስ ባለቀስቱ ከየት ቤተ እምነት ነህ? ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ሙስሊም ነኝ አልሐምዱሊላህ። ኦኬ፣ በጣም ጥሩ። ጥያቄን አቅርብና ያሉት መምህራን ይመልሱልሃል። ችግር የለም። ጥያቄ እየጠየቁ የተመለሰልኝ ነው መሄድ የምፈልግ ማለት ነው። አቅርብ ወንድማችን። እሺ፣ እግዚአብሔር ኢየሱስ ነው?
እና ጨርስና እንመልስልሃለን። ጥያቄን ይሄ ነው ጥያቄ ብለህ አቅርብ እኮ። እኔ እኮ የምፈልግ አሁን ኢየሱስ እግዚአብሔር ኢየሱስ ነው ወይ አልኩኝ። አዎ ስትሉኝ ከዛ ወደ ቀጥታ ጥያቄ ልገባ እኮ ነው። ወይ አይደለም ወይ ጥያቄ ላይ ከኛ መልስ የተነሳ አይደለም ጥያቄ የሚጠየቀው። ለምሳሌ አንተኛ ክርስቲያኖች አንተ ሙስሊም ነህ። ስለዚህ ክርስቲያኖች ጋር መተህ ስትጠይቅ ከኛ መልስ ተነሳ ነው ጥያቄ የምጠይቀው። ጥያቄን ታውቅ። ለምሳሌ በክርስትና እንዲህ ታስተምራላችሁ፣ ይህንን መልሱልኝ፣ ይሄ ከምን አንጻር ነው ብለህ ጠይቅ እንጂ የእኛን መልስ ይዘህ ድጋሚ ብራንች እያወጣ እንደዛ አይሆንም። ጥያቄን አቅርብ፣ ከዛ ጥያቄውን እንመልስልህ። ፕሊዝ እድል ተጠቀም በደንብ። እሺ ካላችሁ ምንም አይደረግም። ኢየሱስ ክርስቶስ ማን ነው? እግዚአብሔር ኢየሱስ ነው ካላችሁኝ ኢየሱስ ደግሞ የማርያም ልጅ ነው ወይ ብዬ ጠየቅኩኝ። አዎ ነው መቼ መልሳችሁ በትምህርታችሁ ላይም ሰለማይ አዎ ነው መልሳችሁ። የማርያም እናት አላቻት ወይ? የማርያም እናትስ ለእግዚአብሔር ምን ሆነች በሚለው ጥያቄ ላይ ነው መልስ የምፈልግ። ዲያቆን ዘማርያም ወይም ዲያቆን ታላቁ መልሱ አንዴ። ይሄ ለታላቁ ነው። እንደዚህ ይሄን ለእኔም አስቡ ለልቤ። አራራራ እናንተ መልሱ። እናቴ እግዚአብሔር ይስጥልን። ዲያቆን ዘማርያም መልሱ። እሺ ኢየሱስ ክርስቶስ አዎ እግዚአብሔር ነው፣ በአጭር ቃል ማለት ነው። እግዚአብሔር ስንል ደግሞ አካላዊ ቃል፣ አንድ ባህሪ ያለው በሶስት አካላት የተገለጠ አንዱ አካላዊ ቃል እግዚአብሔር ወልድ ከእመቤታችን ቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነሳ። የማርያም ልጅ የምንለው ያ የእግዚአብሔር ልጅ እመቤታችን ድንግል ማርያምን ጭምር የፈጠረ ነው። እንኳን የድንግል ማርያምን እናትና አባት ቀርቶ ማለት ነው። ዓለማትን ሁሉ የፈጠረ ነው። ሁላችንም የፈጠረ ነው። ስለዚህ ምን አደረገ እሱ? ያን እኛን ለማዳን ያንን የፈጠረውን ሥጋ ተዋሃደ። ስለዚህ ማርያም ምኑ ናት ካልን ለአካላዊ ቃል እናቱ በሥጋ ወልደዋለችና፣ እናቱ ማለት ግን ቀድማ ነበረች ማለት አይደለም፣ ትበልጣለች ማለት አይደለም። ከስነ ፍጥረት ትምህርት አሁን ካለን እኛ የተለየ ስለሆነ የእኔ እናት እንድትወልደኝ ከእኔ ቀድማ መገኘት አለባት። የእኔ እናትና አባቷ ለእኔ አያቶቼ ናቸው። ለእግዚአብሔር ግን እንደዚህ አይደለም። ለምን? ከማርያም በፊትም ክርስቶስ አካላዊ ቃል ወልድ ፈጣሪ ነውና ቀድሞ ዓለም ሳይፈጠር አለ። እንኳን ከእመቤታችን መፈጠር በፊት ከዓለም መፈጠር በፊት ስላለ፣ እመቤታችን ግን የሐና የኢያቄም ልጅ ስለሆነች የሰው ልጅ ናት። በሩካቤን የተገኘችው። ኢየሱስ ክርስቶስ ግን በሩካቤ ሥጋ የተገኘ አይደለም። ያለ ወንድ ዘር መጽሐፍ ቅዱስ እንደሚናገረን በመንፈስ ቅዱስ ኃይል፣ ያ ማለት በግብረ መንፈስ ቅዱስ ጸንሳ ተገኘች። ያ ማለት የማይመረመር የማይነገር ዘር ምክንያት ሳይሆነው ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተወለደ። የፈጠረውን ያንን ሥጋ ተዋሃደ። ስለዚህ የፈጠረው ማለት ድንግል ማርያምን የፈጠረው እሱ ነው። ያ የነሳው ሥጋም ራሱ የፈጠረውን የተዋሃደው። ስለዚህ ድንግል ማርያምም የክርስቶስ እናቱም ናት፣ ከእንደገና ፍጥረቱም ናት። እናትና አባቱ ሐናና ኢያቄም ለክርስቶስ ምኖቹ ናቸው ከተባለ ምንድናቸው? እነሱ ፍጥረቶቹ ናቸው እንጂ አያቶቹ ተብሎ አይደለም። ወንድሞቹ የተባለበት ምክንያት አብሮ አደግ የአንድ ሀገር ወገን የአንድ ሀገር ሰዎች ወንድሞች ስለሚባሉ ነው። ስለዚህ በአጭር ቃል ድንግል ማርያም እናቱም ናት ፍጥረቱም ናት። ስጸልይ እመቤታችንም ልጄ ወዳጅ ትላለች ማለት ነው በአጭሩ። ስለዚህ ኢየሱስ ክርስቶስ እግዚአብሔር ነው። አዎ ያ እግዚአብሔር የሆነውን አካላዊ ቃል በሥጋ እችን ቃል እንዳትረሳት፣ በሥጋ ወለደችውን ያልነው መለኮትነቱ አይደለም። በሥጋ ወለደችው። በሥጋ በስትል አያያዣል ምን አለ ማለት አካላዊ ቃል አለ ማለት። ስለዚህ ስግው ቃል ኢየሱስ ክርስቶስ አማኑኤል አልገባኝም። እሺ ምኑን ያልገባኝሽ? ይቅርታ አትመሩትኝ እንጂ የማርያም እናት ለእግዚአብሔር ምን ሆነች ነበር ጥያቄ የመለስኩልህ። አልሰማኸኝም? እያወራክ ነበር ማርያም ኖ በቀጥታ መልሼልሃለሁ። የማርያም እናትና አባት ለእግዚአብሔር ምን ናቸው? ፍጥረቱ ናቸው። ማርያም ቀድማቸው ነበረች ማለት ነው ከእናቶቻቸው ከእናትና ከአባቷ
እንዴት ትቀድማለች? የሐና የኢያቄም ልጅ ሆና እንዴት ትቀድማለች? ኦኬ፣ እንዴት እግዚአብሔርን ወለደች ታዲያ? እሺ ቅድም ስናገር አልሰማህም? የሰው ልጅን ለማዳን እግዚአብሔር አምላክ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ። ገብርኤል ያበሰረውን የሉቃስ ወንጌል አንብብልህ። እሺ ችግር የለም። ወላኪን ጥያቄ አሁን እንዴት ከእግዚአብሔር ቀድማ ካልኖረች እንዴት ወለደችው ለሚል ነው ጥያቄ። ቀድማ እኮ መገኘት እኮ አይጠበቅባትም። ቅድም ብለን የተነጋገርነው ሳስረዳህ በደንብ ሰምተኝ ከሆነ የተወለደው ከሷ ፈጣሪዋ ነው ከተባለ ቀድሞ መገኘት ያለበት ማን ነው? ድንግል ማርያም ነው? ፈጣሪዋ ነው መቅደም ያለበት እኮ። ፈጣሪዋ ከሆነ እኮ መወለድ አይጠበቅበትም ነበር። የተወለደው እኮ እኛን ለማዳን ነው እኮ። የሆነ ነገር ክብር ሊጨምር የሆነ ነገር ለሱ የጎደለበት ነገር ኖሮት ሊጨምርለት ሳይሆን እኛን ለማዳን እኮ ነው። ተዋርዶ እኮ ነው። ለአካላዊ ቃል ስጋን ለብሶ በድንግል ማርያም መወለድ እኮ ለኛ ነው ክብሩ እንጂ ለሱ አይደለም። አምላክነት ጎሎት አምላክነት ለመጨመር አይደለም እኮ ከሷ ሳይሆን። ስለዚህ አሁን ኢየሱስ ክርስቶስ ቅድም ብለህ ጠይቀኸኛል። አንተ ባመጣው እንኳን ልሂድ። ምንድነው ያቀረብከው? ኢየሱስ ክርስቶስ እግዚአብሔር ከሆነ አልክ አይደለ? እግዚአብሔር ነው ብዬ መለስኩልህ። ክርስቶስ እግዚአብሔር ከሆነ ድንግል ማርያም ፍጥረቱ ከሆነች ማን ነው መቅደም ያለበት? ከፈጣሪና ከፍጡር ማን ነው ቀድሞ የሚገኘው? ከፈጣሪና ከፍጡር ፈጣሪ ነው ቀድሞ መገኘት ያለበት። ወላኪን አንተ ያልከኝ አለ እኮ ነው አይደለም? ፈጣሪን ከወለደች እንዴት ቀድማ መገኘቷ? ቆይ የወለደ እያወራህ ያለሁት ግን እየገባህ ነው ወንድም አለም? ከፈጣሪና ከፍጡር በመጀመሪያ ደረጃ ማን ይቀድማል በእናንተ እምነት በእስልምና? አልሐምዱሊላህ የኛ ፈጣሪ አዘልይ ነው፣ ቀዲም ነው፣ ቀዳሚ መጀመሪያ የሌለው። እሽነት አላው ቀጥሉ። ጉራ ሊጀምር ስለሆነ እናንተ ቀጥሉ እስቲ። አይ እንዴ እናርግ እስቲ። ባለቀስቶ ለጥያቄያችሁ አርነት የሰጠው መች ተጎራሁኝ እኔ። አይ ችግር የለውም። ባለቀስቶ ከኔ ጋር እናውራ። ምንድን ቆይ አንዴ ምንድነው? ቆይ አንዴ ባለቀስቶ ይሰማል? ይሰማል። አሁን ዲያቆን ዘማርያም ምንድን ነው ያሉህ? ሰምቻለሁ ሙሉውን። እና የሰለኔ ፈጣሪና ሰለ ፍጡርና ሰለ ፈጣሪ ማን ነበር የሚቀድም ሲሉኝ ሰለኔ ፈጣሪ ሲጠይቁኝ የኛ ፈጣሪ አዘልይም ቀደም ነው ያልኩኝ። አላሁ አዘ ወጀል ቀዲምም አዘልይም ነው ያልኩኝ እኔ። በጣም ጥሩ። እሺ ቁርአን እየወረደው ለማን ነው? ለመሐመድ ነው አይደለም? ለሱ ሳይወርድለት በፊት ወዴት ነበር ቁርአን? ወዴት ነበር ማለት ማን ጋር ነበር ቁርአን ወደ ነብዩ ሳይወርድ በፊት? ለምን እኔ በጠየቅኩህ ጥያቄ ለምን አትመልስልኝም? እኔ እኮ መልሶልሃል ስላልገባህ በራስህ ለማስረዳት እኔንም መልስ መልስልኝ። ቁርአን ወደ ነብዩ ሳይወርድ ማን ጋር ነበር? ቁርአን ወደ ነብዩ ሳይወርድ ማን ጋር ነበር? መጀመሪያ እኔ ለጠየቅኩህ ጥያቄ መልስ ስጠኝና እመልስልሃለሁ። አብሽር አልኩህ። ተመልሶልሃል። ዲያቆን ዘማርያም መልሶልሃል። ስላልገባህ የራስህን ነው አሁን እየጠየቁ ያለው። ለምን እኔ ለጠየቅኩህ ጥያቄ መጀመሪያ መልስ ስጠኝና ከዛም በኋላ የራሴን መልስ ደግሞ እኔን ትጠይቀኛለህ። ትመልሳለህ ወይስ አትመልስም? አትመልስም? ትመልሳለህ? አትመልስም? ትመልሳለህ? ጥያቄ መልስልኝና መልስልሃለሁ አልኩህ እኮ መጀመሪያ ጥያቄ መልስ። ሌላ ሰው አስገቡ። ኦነስት የሆናችሁ ህሊና ያላችሁ ሰዎች ብቻ ግቡ። ዝም ብሎ የሚዳረቅ የእኛን ኢነርጂ ድሬን የሚያደርግ ህሊናው ክፍት ያልሆነ አያወራም። እዚህም ቤት ሆነ የትም ቤት ኦፕን ማይንድድ ሆናችሁ የምትጠይቁትን ጥያቄ እናንተ መልሳችሁ ስትጠየቁ ለመመለስ ህሊናችሁ ክፍት ሆኖ ነው መምጣት ያለበት እንጂ ገና ለገና ክርስቲያኖች ትዕግስተኛ ናቸው ዝም ብለው ይለማመጡናል ምናምን በሚል ሰበብ አታዝጉን። እየመጣችሁ ስትጠየቁ መልሱ። የምትጠይቁትን ማንኛውም ጥያቄ መጠየቅ ትችላላችሁ፣ የፈለጋችሁትን ጥያቄ። ግን ደግሞ ከተመለሰ በኋላ መልሰው ሲጠይቋችሁ ለመመለስ ዝግጁ ሁኑ። በደንብ ድጋሚ በደንብ ለማብራራት ያክል አሁን የጠየቀው ጥያቄ ድንግል ማርያም ጌታን ወለደችው ስንል አምላክን ወለደችው ስንል ካለመኖር ወደ መኖር አመጣችሁ ማለት አይደለም። ጌታችን ኢየሱስ ክርስቶስ ወይም ወልድ
ከድንግል ማርያም ከመወለዱ በፊትም በህልውና ደረጃ ነበረ። ግን ያኔ ሲኖር ከዘላለም ጀምሮ ሲኖር ሰው ሆኖ አይደለም የነበረው፣ ወይም ደግሞ ይሄ ሰው ባህሪ አልነበረውም። ኦኬ ድንግል ማርያም የአምላክ እናት የምትባለው ለምንድን ነው? በማህፀኗ ውስጥ ቃል ስጋ ስለሆነ ነው። ወይም ደግሞ በእሷ ማህፀን ውስጥ የሰውነት ባህሪን የራሱ ስላደረገ ነው። ኦኬ ቃል ስጋ የሆነው በድንግል ማህፀን ውስጥ ነው። ኦኬ የባሪያን መልክ ያዘ ይላል። የት? የድንግል ማርያም ማህፀን ውስጥ። ስለዚህ እሷ ማህፀን ውስጥ ከእሷ ስጋ ወይ ደግሞ ከእሷ ባህሪ የሰውነት ባህሪን ኦብቪየስሊ ድንግል ማርያም ሰው ናት። ከእሷ የሰውነት ባህሪን ወስዶ የራሱ ሲያደርገው ማህፀኗ ውስጥ ያኔ በማህፀኗ ውስጥ ተጸነሰ ይባላል። ኦኬ የማህፀንሽ ፍሬም የተባለው ሉቃስ 1 ለዛ ነው። ኢሳይያስ 49 ላይ እንዲሁ በማህፀን ውስጥ ሰራኝ ወይም ደግሞ አሰጎኝ፣ ሰራኝ ማለት እዛ ጋር አሰጎኝ ማለት ነው። ሰራኝ የሚለው ዕብራይስጥ ቃል ኤክስ ኒሂሎ ክሬሽን ሳይሆን የሚያመለክተው ስጋዊ ነው። ኢሳይያስ 49 ላይ ድንግል ማርያም አምላክን ወለደችው የምንለው ከስጋዊ የተነሳ ነው። ኦኬ በእሷ ማህፀን ውስጥ ቃል ስጋ ስለሆነ ከእሷ ስጋ በመንሳት ከእሷ ሰውነትን በመውሰድ ቃል ስጋ ስለሆነ ከዛ እሷ ማህፀን ውስጥ ከተከናወነው ከስጋዊ ወይ ደግሞ ከትስብእት የተነሳ ነው እሷ የአምላክ እናት የተባለችው ወይም ደግሞ አምላክ እሱ የእሷ ልጅ የሆነው ማለት ነው። ኦኬ በኋላ ከ9 ወር በኋላ ወልደዋለች ኦብቪየስሊ። ኦኬ እንጂ ህልውና ጅማሬ አይደለም። ኦኬ ቃል ስጋ ከመሆኑ በፊት በእሷ ማህፀን ውስጥ የሰውነት ባህሪን የራሱ ከማድረጉ በፊትም ነበረ። በመለኮት ደረጃ ግን ሰውነት አልነበረውም። አይታይም፣ አይዳሰስም፣ አይጨበጥም። የሰው አምሳል ሊገለጥ ነበር፣ ግን አይታይም፣ አይዳሰስም፣ አይጨበጥም። ኦኬ ግን ነበረ፣ ሳይታይ፣ ሳይዳሰስ፣ ሳይጨበጥ፣ ሰውነት ሳይኖረው መለኮት ብቻ ሆኖ። ነገር ግን የእሷ ማህፀን ውስጥ ሲጸነስ የእሷ ማህፀን ውስጥ የሰውነትን ባህሪ የራሱ ከእሷ በመውሰድ የራሱ ሲያደርገው ከመለኮታዊ ባህሪ ባሻገር ሰዋዊ ባህሪውም የሰዋዊ ባህሪም ኖረው። ኦኬ ምክንያቱም ከሷ ወስዷል ሰውነትን። ከሷ ወስዶ ሲጸነስ እሷ ድንግል ማርያም ጌታን በስጋ ጸነሰችው ይባላል። በእሷ ማህፀን ውስጥ የሰውነት ባህሪን ስለወሰደ ማለት ነው እንጂ እሱን ካለመኖር ምኖ አመጣችሁ ማለት አይደለም። ከመጸነሱ በፊትም ነበረ፣ ግን ያኔ ሰው አልነበረም፣ የሰውነት ባህሪ አልነበረውም። የሰውነት ባህሪ የኖረው እሷ ማህፀን ውስጥ የሰውነት ባህሪን የራሱ ሲያደርግ ነው ያኔ። ወይም ደግሞ ከዛ የተነሳ የሰውነት ባህሪን ከእሷ ማህፀን ውስጥ ከእሷ ወስዶ የራሱ ሲያደርግ እሷ ናትና በስጋ የጸነሰችው እሷ የጌታ እናት ተባለች። የጌታ እናት የሚለው ባይዜ ሉቃስ 1 ላይ የጌታ እናት የሚለው በምን አውድ ነው የተባለው? በሚልኪያስ 3:1 አውድ ነው። ሚልኪያስ 3:1 ላይ በፊታችሁ መልእክተኛዬን እልካለሁ እነሆ የምትጠብቁ ጌታ ወደ መቅደሱ ይመጣል በተባለበት በዛ አውድ ነው የጌታ እናት የተባለው። እዛ ጋር ደግሞ ሚልኪያስ 3:1 በዕብራይስጡ ብትመለከቱት ሃአዶን ነው። ሃአዶን ደግሞ ኤክስክሉሲቭሊ ለእግዚአብሔር ጥቅም ለሚውል ቃል ነው። ኢሳይያስ 1:24 ኢሳይያስ 3 ዘጸአት 23 ላይ ለእግዚአብሔር ኤክስክሉሲቭሊ የሚውል ቃል ነው። እሱ ያ ጌታ ነው የሚመጣው በተባለበት አውድ ነው ድንግል ማርያም የጌታ እናት የተባለችው። which means የጌታ እናት የተባለችበት አውድ የአምላክ እናት መሆኗን ያሳያል። ይሄንን በሰባት ልንሄድበት እንችላለን። ከስጋው የተነሳ ከትስብእቱ የተነሳ ነው ድንግል ማርያም የአምላክ እናት የሆነችው እንጂ ህልውና ጅማሬ አይደለም። ኦኬ በፊት የሰውነት ባህሪ አልነበረውም። እሷ ማህፀን ውስጥ ግን ከእሷ የሰውነት ባህሪ ወስዶ ሲጸነስ ያ ትስብእት ተባለ። ከትስብእቱ የተነሳ ከዛ ክስተት የተነሳ ነው እሷ አምላክ እናት የሆነችው ወይም ከስጋው የተነሳ ነው። ይሄ በጣም ሲምፕል ቶፒክ ነው። የህልውና ጅማሬ አይደለም። የስጋዊ ወይም ደግሞ ሰው የመሆን ጅማሬ እንጂ የህልውና ጅማሬ አይደለም። ትንሽ ነገር ልጨምራችሁ። ብዙም የምጨምረው ነገር የለም አክቹዋሊ፣ ግን አብዛኛውን ስላነሳችሁት ማለት ነው። እኔ የሚገርመኝ ማለት ነው ሁሉ በእርሱ ሆነ ይላል እኮ። በቃ ሲምፕል ነው። ሁሉ በእርሱ ከሆነ ሁሉ ነገር በእሱ ላይ የተገኘው ማለት ነው። ስነ ፍጥረት ላይ በኢየሱስ ክርስቶስ ሁሉም ነገር ተገኝቷል። በቃል አማካኝነት ሁሉ ነገር ተገኝቷል ማለት ነው። ሁሉ ነገር በቃል ተገኘ ማለት ስነ ፍጥረትንም ኢንክሉድ ያደርጋል። ኢንክሉድ ካደረገ ያስገኘው ራሱ ማን ነው ማለት ነው? ወልድ ነው ማለት ነው። ገባችሁ? ወልድ ከሆነ ሁሉም ነገር የሆነው በኋላ ላይ መጥቶ ወልድ ከሌላ የተገኘ ነው። ህላዊ ያልነበረውን ከዛ ከመወለዱ በፊት ከማርያም ከመወለዱ በፊት ህልውና አልነበረውም ማለት ይሄ ሮንግ ይሆናል ማለት ነው። ስህተት ይሆናል። ምክንያቱም ሁሉ ነገር የተገኘው በቃል እንደሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ በደንብ ተደርጎ ስለተቀመጠልን ማለት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ካለ በኋላ ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያላልሰዋለንም ልክ
ሁሉ የሚለው ነገር እዚህ ጋር አንጻራዊ ነው የሚለውን የሙስሊሞችን አርጊመንት ዲበንክ የሚያደርገው እንደሆነ ታውቃላችሁ። ከሆነው አንዳች እንኳን ያለ እርሱ አልሆነም ይላል። የሆነ ነገር አለ፣ ከሆነው ነገር ደግሞ አንዳች ያለ ቃል ያለ የሆነበት ቦታ የለም ማለት ነው። ስለዚህ ይሄ ዲበንክ ያደርገዋል። ሁሉ የሚለው አንጻራዊ ነው ለሚለው የሙስሊሞች አርጊመንት ማለት ነው። ሁሉ ነገር በቃል ከሆነ፣ ሁሉ ነገር ያስገኘው ቃል ከሆነ፣ ሁሉ ነገር የተፈጠረው በቃል ከሆነ ኢነሰንስ ቃል አምላክ ነው። ስለዚህ ምክንያቱም ቃልም እግዚአብሔር ነበረ ስለሚል ማለት ነው ቴዎሲኖሎጎስ ይላል። ቃል እግዚአብሔር ነበረ ማለት ነው። ቃል እግዚአብሔር ከሆነ ሁሉ ነገር አስገኝቷል ማለት ነው። ነገር ግን ስጋን ኢንካርኔት አድርጓል። ስጋን ኢንካርኔት አደረገ ማለት መጀመሪያ ህላው ያልነበረው ማለት አይደለም። ምክንያቱም መጀመሪያ ኑሮ ስጋን አስገኝቷል መጀመሪያ ላይ ማለት ነው። ይሄ ኢሎጂካል ይሆናል። ስለዚህ ከመሰረቱ ሁሉ ነገር በቃል ነው የሆነው። ሁሉ ነገር በቃል ከሆነ ደግሞ ቃል በስነ ፍጥረት ውስጥ ሁሉ ነገር አስገኝቷል ማለት ነው። ስለዚህ መቀጠል ትችላላችሁ መምህራኖች፣ ይቀጥሉ።